የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ ጊዜያዊ እገዳ ጣለ። የፌዴራል ከፍተኛ ፍርድ ቤት በአማራና ትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ምርጫ እንዲያካሄድ ያሳለፈው ውሳኔ ላይ ጊዜያዊ እግድ ጣለ። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጪ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 2018 ዓመተ ምህረት ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓመተ ምህረት በውሳኔው ላይ እግድ ጥሏል። በትግራይ የሚንቀሳቀሰው ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን ብሔራዊ ምርጫ ቦርድ ይፋ ሲያደርግ በይፋ ተቃውሞውን በመግለጽ ያሳወቀ ሲሆን ጉዳዩንም በፕሬዝዳንቱ አቶ ጌታቸው ረዳ በኩል ለፍርድ ቤት አቅርበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 2018 ዓ.ም እንዲያቀርብ ፍርድ ቤት አዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲከኞች ድጋፍና ተቃውሟቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ ዴሞክራሲያዊ ስምረት ትግራይ ስምረትና ሌሎችም በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎች የተላለፈውን ውሳኔ ደግፈውታል። ዘገባው የጌጡ ተመስገን ነው።